ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችሁን? የዕለተ ሰኞ የካቲት 30 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። መረጃዎቻችንን ቶሎ እንዲደርሷችሁ የዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረግ አብራችሁን ቆዩ። ጸረ ድሮን ታጥቀናል ሲል የህወሓት ወታደራዊ አዛዥ ተናገረ። የትግራይ ሰራዊት የጸረ ድሮን ቴክኖሎጂ መታጠቁን ጀነራል ምግባይ ይፋ አድርገዋል። የትግራይ ሰራዊት የጸረ ድሮን ቴክኖሎጂን ጨምሮ በርካታ ስትራቴጂካዊ መሳሪያዎች እንደታጠቀ የትግራይ ሰራዊት ከፍተኛ አዛዥ የሆኑት ብርጋዴር ጀነራል ምግባይ ኃይለ ይፋ አድርገዋል። የሰራዊቱ የምዕራብ ግንባር አዛዥ የሆኑት ምግባይ ይህንን ያስታወቁት ከድምጸ ወያኔ ቴሌቪዥን ጋር ባደረጉት ቃለ ምልልስ መሆኑን አውራምባ ታይምስ የተሰኘ የበይነ መረብ ሚዲያ ዘግቧል። ጀነራሉ በማብራሪያቸው አንድን ጦርነት ውጤታማ በሆነ መንገድ ለግብ ለማድረስ የሚቻለው በጠራ አስተሳሰብ የተቃኘ ዓላማ ያለው ጠንካራ ሰራዊት ሲኖርና ሰራዊቱም በተጠናና ግልጽነት ባለው አኳኋን ሲመራ ነው ማለታቸውም ተገልጿል። እነዚህ መሰረታዊ ምሰሶዎች ደግሞ በአሁኑ ሰዓት በትግራይ ሰራዊት ውስጥ የሚገኙ መሰረታዊ እሴቶች ናቸው ሲሉም አክለዋል። አሁን ላይ በትግራይ ክልል ያለው ሰራዊት የተማረና ስለ ሳይንስና ቴክኖሎጂ በቂ ግንዛቤ ያለው ነው ማለታቸውም ተመላክቷል። ጀነራል ምግባይ በነበራቸው ቃለ ምልልስ በድሮኖች ተመክተው ለሚዘምቱብን አካላት ያለኝ መልእክት ዛሬ እንደ ድሮ አይደለንም። ለድሮን ጸረ ድሮን፣ ለታንክ ጸረ ታንክ፣ ለአውሮፕላን ጸረ አውሮፕላን መሳሪያዎችን መታጠቃችንን ባይዘነጎ የተሻለ ነው ማለታቸውም ዘገባው ያትታል። የጦር አዛዡ በሰጡት ማብራሪያ ቲዲኤፍ የህዝብ እንጂ የግለሰብ አመራሮች የግል ፍላጎት ማስፈጻሚያ መሳሪያ አይደለም ብለዋል። ማንም አመራር እንደፈለገ የሚዘውረው ተቋም አይደለምም ብለዋል። ሆኖም እሳቸው በአዛዥነት የሚመሩት የምዕራብ ግንባር ግን ከጥቂት ሳምንታት በፊት ጀነራሉን በግል የተቹ የማህበራዊ ሚዲያ አንቂዎችን ሳይቀር ከህግ አግባብ ውጪ አስሮ እንደሚያሰቃይ ትችት ሲቀርብበት ነበር በማለትም ዘገባው አስታውሷል። የኤርትራ መንግስት ጥሪ አቀረበ። በፕሬዝዳንት ኢሳያስ አፈወርቂ የሚመራው የኤርትራ መንግስት ከዚህ በፊት በጦር ውስጥና በፖሊስ ሰራዊት ውስጥ ያገለገሉ እድሜያቸው ከ60 በታች ሆኖ ከሰራዊቱ በተለያዩ ምክንያት የወጡ የቀድሞ አባላት ወደ የጦር ክፍላቸው እንዲመለሱ ታዘዋል። እንዲሁም በወሊድ ምክንያት የወጡ የሰራዊቱ አባላት በየክፍላቸው ሪፖርት እንዲያደርጉ መመሪያው አውርዷል። ይህ በእንዲህ እንዳለ ካለፈ ወር ጀምሮ የኤርትራ ሜካናይዝድ ክፍለ ጦርና ከፍተኛ ቁጥር ያላቸው እግረኛ ወታደሮችን ወደ ኢትዮጵያ ድንበር ማስጠጋቷም ይታወቃል። ፕሮፌሰሩ ከኃላፊነታቸው ተነስተዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ትላንት ባካሄደው አስቸኳይ ጠቅላላ ጉባኤ አቶ ኢዮብ መሳፍንትን የፓርቲው ሊቀመንበር አድርጎ መርጧል። ፓርቲው ላለፉት 7 ተከታታይ ዓመታት በከፍተኛ መሪነት ያገለገሉትን ፕሮፌሰር ብርሃኑ ነጋን ከኃላፊነታቸው ያሰናበተ ሲሆን በአንጻሩ አቶ ኢዮብ መሳፍንትን የፓርቲው አዲሱ መሪ አድርጎ ሰይሟል። በዚህ አስቸኳይ ጉባኤ ላይ የተለያዩ የፓርቲው ከፍተኛ አመራሮችና ጥሪ የተደረገላቸው እንግዶች በተገኙበት አዲሱ ተመራ ሊቀመንበር ከቀድሞ የፓርቲው መሪ ፕሮፌሰር ብርሃኑ ነጋ ጋር የስራ ኃላፊነት ርክክብ አድርገዋል። ይህ የአመራር ለውጥ የተደረገው ፓርቲው ያለፉትን ዓመታት ጉዞ በመገምገምና ለቀጣይ የፖለቲካ እንቅስቃሴው አዲስ መዋቅር ለመዘርጋት ባቀደው መሰረት መሆኑም ተገልጿል። አዲሱ ሊቀመንበር አቶ ኢዮብ መሳፍንትን ፓርቲው ወደ ተሻለ ምዕራፍ እንዲያሸጋግሩ በጉባኤው ላይ እምነት ተጥሎባቸዋል። አብን በሰባተኛው ጠቅላላ ምርጫ በንቃት ለመሳተፍ የሚያስችለውን ዝግጅት እያደረገ መሆኑን ዶክተር በለጠ ሞላ ተናገሩ። የአማራ ብሔራዊ ንቅናቄ አብን በሰባተኛው ጠቅላላ ምርጫ በንቃት ለመሳተፍ የሚያስችለውን ዝግጅት እያከናወነ እንደሚገኝ የፓርቲው ሊቀመንበር ዶክተር በለጠ ሞላ ገልጸዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ባወጣው መርሃ ግብር መሰረት ሰባተኛው ጠቅላላ ምርጫ ግንቦት 24 ቀን 2018 ዓ.ም ለማካሄድ የቅድመ ዝግጅት ስራዎች እየተከናወኑ ይገኛሉ። በምርጫ ቦርድ እውቅና የተሰጣቸው የፖለቲካ ፓርቲዎች የምርጫ ምልክታቸውንና ማኒፌስቶቻቸውን ከማስተዋወቅ ባለፈ በተቀመጠው የጊዜ ሰሌዳ መሰረት እጩዎችን በማስገንዘብ የምርጫ ክርክር እያካሄዱ ይገኛል። በተጨማሪም የካቲት 28 ቀን 2018 ዓ.ም ጀምሮ የመራጮች ምዝገባ ሂደት በይፋ ተጀምሯል። የአማራ ብሔራዊ ንቅናቄ አብን ሊቀመንበር ዶክተር በለጠ ሞላ ከኢዜአ ጋር ባደረጉት ቆይታ እንደገለጹት ፓርቲው ካለ
ካለፈባቸው በርካታ ውስጣዊና ውጫዊ ፈተናዎች ውስጥ ወጥቶ አሁን ላይ ራሱን ለድርድር እያዘጋጀ ይገኛል ብለዋል። አብን በምርጫው ለመሳተፍ የሚያደርገው ጥረት በአማራ ክልል ብቻ የተገደበ ሳይሆን በተለያዩ አካባቢዎች ጭምር ተወዳዳሪ ሆኖ ለመቅረብ እየሰራ መሆኑን አስታውቀዋል። በመሆኑም ፓርቲው በተለያዩ የሀገሪቱ አካባቢዎች ደጋፊዎቹ በማስተባበርና ድርጅታዊ መዋቅሩን በማጠናከር በሰባተኛው ጠቅላላ ምርጫ ውጤታማ ለመሆን በትኩረት እየተንቀሳቀሰ መሆኑን ገልጸዋል። ምርጫው ስኬታማና ተአማኒ እንዲሆን መንግስት ህዝቡንና የፖለቲካ ፓርቲዎችን በጋራ በመስራት የሚጠበቅባቸውን ታሪካዊ ኃላፊነት ሊወጡ እንደሚገባም ተናግረዋል። በተለይ መንግስት ሁሉም ፓርቲዎች በነጻነት የሚንቀሳቀሱበትን ምቹና አስተማማኝ የፖለቲካ ምህዳር መፍጠሩን እንዲያጠናክርም አንስተዋል። መገናኛ ብዙሃንም ለሁሉም ተፎካካሪ ፓርቲዎች ፍትሃዊ የሆኑ የብሮድካስት መድረኮችን በማመቻቸት የድርሻቸውን ሊያበረክቱ እንደሚገባም አስገንዝበዋል። እነዚህ የተቀናጁ ጥረቶች ኢትዮጵያ ወደ ላቀ የዲሞክራሲ ስርዓት እንድትሸጋገር ትልቅ ፋይዳ እንደሚኖራቸውም ሊቀመንበሩ አብራርተዋል። የፖለቲካ ፓርቲዎችም የሀሳብ ልዕልናን በማስቀደም ተጨባጭና ለሀገር የሚጠቅሙ አማራጭ እቅዶቻቸውን ለመራጩ ህዝብ ማቅረብ እንዳለባቸው ተናግረዋል። ፓርቲያቸው አሁን ላይ የተፈጠሩትን የፖለቲካ እድሎችን በአግባቡ በመጠቀም ሂደቱ ነጻና ዲሞክራሲያዊ ሆኖ እንዲጠናቀቅ የሚጠበቅበትን ድርጅታዊ ኃላፊነት ለመወጣት ዝግጁ መሆኑን አረጋግጠዋል። ከእቴጌ መስክ እስከ ለንደን ኦንታሪዮ ካናዳ የቤተሰብ ማለፊያ ትዝታዎች የተካተቱበት የደራሲ ጽጌ ገብረ ጊዮርጊስ ኃይሌ መጽሐፍ ተመረቀ። በደራሲ ጽጌ ገብረ ጊዮርጊስ የተጻፈው ከእቴጌ መስክ እስከ ለንደን ኦንታሪዮ ካናዳ በሚል ርዕስ የጽጌ ቤተሰብ ማለፊያ ትዝታዎች የተካተቱበት መጽሐፍ ትላንት ምሽት ጸሐፌ ተውኔት አያልነህ ሙላቱ፣ ጋሽ ስዩም ተፈራ፣ አርቲስት አዜብ ወርቆ፣ አርቲስት ድርብ ወርቅ ሰይፉና ሌሎችም አንጋፋ አርቲስቶች በተገኙበት በኢትዮጵያ ብሔራዊ ቤተ መዛግብትና ቤተ መጽሐፍ ወይም ወመዘክር በይፋ ተመርቋል። በመጽሐፍ ምረቃ ስነ ስርዓቱም የደራሲ ጽጌ የቅርብ ቤተሰቦችና ጓደኞች፣ ታላላቅ አርቲስቶች የተለያዩ መልእክቶችን አስተላልፈዋል። ሙዚቃና ግጥሞችም ቀርበዋል። የደራሲ ጽጌ ገብረ ጊዮርጊስ መጽሐፍ በትላንትናው ዕለት የሴቶች ቀን በሚከበርበት ዕለት መመረቁ ክስተቱን ልዩ አድርጎታል። ተያዦኖ ያስቀጠራት ግለሰብ ሰርቃ በሰጠችው ገንዘብና ንብረት ተሽከርካሪ የገዛው ግለሰብ በ7 ዓመት እስራት ተቀጣ። ወንጀሉ የተፈጸመው በአራዳ ክፍለ ከተማ ወረዳ 7 ልዩ ቦታው ቀበና ተብሎ በሚጠራው አካባቢ ነው። ታምሩ በቀለ የተባለው ተከሳሽ አቶ ኃይሉ ፍቅረ በተባለው የግል ተበዳይ ቤት ውስጥ በሰራተኝነት ያስቀጠራት እህቶ ወንጀሉን መፈጸሟን የአራዳ ክፍለ ከተማ ፖሊስ መምሪያ ገልጿል። ለጊዜው በቁጥጥር ስር ያልዋለችውና በፖሊስ ክትትል እየተደረገባት የምትገኘው ጠርጣሪዋ የተቆለፈውን የግል ተበዳይ የመኝታ ቤታቸውን በር ሰብራ በመግባት በመኝታ ቤቱ ውስጥ ተቀምጦ የነበረ የ20,000 ዩሮና 22 ግራም የሚመዝኑ የተለያዩ የወርቅ ጌጣጌጦችን በአጠቃላይ ከ3.2 ሚሊዮን ብር በላይ ዋጋ ግምት ያለውን ገንዘብና ንብረትን በመስረቅ ለወንድሟ ሰጥታ እንደተሰወረች የፖሊስ መረጃ ያመላክታል። የአራዳ ክፍለ ከተማ ፖሊስ መምሪያ ግለሰቧን ተያዥ ሆኖ ያስቀጠራትን ታምሮ በቀለ የተባለውን ወንድሟን በቁጥጥር ስር በመዋል ባከናወነው ምርመራ የማስፋት ተግባር ተሰርቆ በተሰጠው ገንዘብና ንብረት የሰሌዳ ቁጥር ኮድ 3 ሰሌዳ የለጠፈ ዶልፊን ተሽከርካሪን ገዝቶ ሲገለገልበት እንደነበር በማረጋገጥ ተሽከርካሪው በኤግዚቢትነት እንዲያዝ ተደርጓል። ፖሊስ በተከሳሹ ላይ የምርመራ መዝገብ በማደራጀት በአቃቤ ሕግ ክስ ከተመሰረተበት በኋላ ጉዳዩን ሲመለከት የቆየው የፌዴራል መጀመሪያ ደረጃ ፍርድ ቤት አራዳ ምድብ 5ኛ ወንጀል ችሎት የካቲት 26 2018 ዓ.ም በዋለው ችሎት በ7 ዓመት እስራት እንዲቀጣ ውሳኔ አስተላልፎበታል። በተሰረቀው ገንዘብና ንብረት የተገዛው ተሽከርካሪን በተመለከተ በፍርድ ቤት ክርክር ሲደረግ ቆይቶ ተሽከርካሪው ወንጀሉን ለፈጸመባቸው የግል ተበዳይ እንዲሰጣቸው ተወስኗል። ሙጅተባ ካሚኒ አዲሱ የኢራን ጠቅላይ ሚኒስተር ተደርገው ተሾመዋል። የኢራን ከፍተኛ መንፈሳዊና ፖለቲካዊ ስልጣን ያላቸው ባለሙያዎች ጉባኤ ቀጣዩን የኢራን ጠቅላይ መሪ ሾመዋል። በዚህም የቀድሞ የበላይ መሪ አያቶላ አሊ ኻሜኒ ሁለተኛ ልጅ የሆኑትን ሙጅተባ ካሚኒን አዲሱ ጠቅላይ መሪ ሆነዋል። የ56 ዓመቱ ሙጅተባ ካሚኒ በኢራን ከፍተኛ የፖለቲካና የሃይማኖት ስልጣን ያለውን የበላይ መሪ ቦታ እንዲይዙም ተመርጠዋል። ይህ ሹመት የተከናወነው
አባታቸው አያቶላህ አሊ ካሜኒ በእስራኤልና በአሜሪካ የአየር ጥቃት መገደላቸውን ተከትሎ ነው። ምክር ቤቱ ምርጫውን በሚስጥርና በከፍተኛ ጥንቃቄ ሲያካሂድ የቆየ ሲሆን በስተመጨረሻም የካሜኒ ስም ይቀጥላል በሚል ሹመቱን ይፋ አድርገዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቀደም ብለው የካሜኒ ልጅ ሹመት ተቀባይነት የሌለው ነው ሲሉ የገለጹ ሲሆን አዲሱ መሪ ያለ አሜሪካ ፍቃድ ብዙ ሊቆይ እንደማይችልም አስጠንቅቀዋል። አሜሪካ ከሷ ጋር የሚስማማ የኢራን መሪ በመምረጥ በኩል ከፍተኛ ሚና እንደሚኖራት ትራምፕ ተናግረውም ነበር። በመካከለኛው ምስራቅ የሚካሄደውን ጦርነት ተከትሎ የነዳጅ ዋጋ ከፍተኛ ጭማሪ ማሳየቱ ተገለጸ። የዓለም የነዳጅ ዋጋ ከ3 ዓመት ተኩል በኋላ ለመጀመሪያ ጊዜ ዋጋው በበርሜል $110 በላይ መድረሱ ተገለጸ። አሜሪካና እስራኤል ከቴሄራን ጋር የሚያደርጉትን ጦርነት እየተባባሰ በመጣበት በአሁኑ ወቅት በሆርሙዝ የባህር ሰርጥ በኩል የሚተላለፈው የጭነት ተሽከርካሪዎች እንቅስቃሴ ለረጅም ጊዜ ያስተጓጉላል የሚለው ስጋት እያየለ በመምጣቱ የአክሲዮን ገበያዎች ቀንሰዋል። ኢራን እሁድ ዕለት ሙጅተባ ካሜኒን አባታቸውን አያቶላህ አሊ ካሜኒን እንዲተኩ በጠቅላይ መሪነት ሾማለች። ይህም ለአንድ ሳምንት ያህል ግጭት ውስጥ የገቡት ጠንካራ አቋም ያላቸው ልሂቃን ሀገሪቱን በበላይነት መምራት እንደሚቀጥሉም ያሳያል። አሜሪካና እስራኤል ቅዳሜና እሁድ በኢራን ላይ የሚፈጸሙትን የአየር ድብደባ አጠናክረው መቀጠል የነዳጅ ማከማቻዎችን ጨምሮ በርካታ ኢላማዎችንም መጥተዋል። ከቀጠናው የሚመጣው የነዳጅ አቅርቦት በከፍተኛ መጠን ማስተጓጎሉ በዓለም ዙሪያ በሚገኙ ሸማቾችና ንግዶች ላይ የዋጋ ጭማሪንም አስከትሏል። ሰኞ ጠዋት በእስያ ብሬንት አንድ በርሜል ድፍድፍ ነዳጅ በ24 በመቶ የዋጋ ጭማሪ በ114.74 ሲሸጥ ኔሚክስ ላይት ስዊት ደግሞ በ26 በመቶ ጭማሪ በ114.78 ተሽጧል። በእስያ ፓሲፊክ ቀጠና ውስጥ የአክሲዮን ገበያዎች በከፍተኛ ሁኔታ አሽቆልቁለዋል። የጃፓን ኒኬ 225 ኢንዴክስ ከ700 በላይ ሲቀነስ በሆንግ ኮንግ የሚገኘው ሃንግ ሴንግ ደግሞ ከ300 በላይ ወርዷል ተብሏል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።